እንደምናችሁ የዩቲዩብ ቻናል ተከታታዮቼ ከዚህ በማስከተል አስተዳደራዊ እቅድ በሚል ርዕስ እንዴት በአንድ የስራ ክንውን ውስጥ እቅድ ያለውን አይነተኛ ሚና በተለያዩ ሀሳቦችን እያነሳን እንወያያለን ማለት ነው። ከዚህም በማስከተል በሁለት የተለያዩ ርዕሶች ተከታታይ ቪዲዮዎችን እንደማዘጋጅላችሁ ከወዲሁ እንድታውቁ ለማለት እወዳለሁ። እቅድ ማውጣትና ውሳኔ መስጠት በሚል ርዕስ እንደዚሁም ደግሞ ማደራጀት ወይም ኦርጋናይዚንግ በሚል ርዕስ ከዚህ ጋር ተዛማጅነት ያላቸው የማኔጅመንት ሀሳቦችን እንደዚሁ ተከታታይ ቪዲዮዎችን እንደማዘጋጅላችሁ ከወዲሁ እንድታውቁ ለማለት ነው። አስተዳደራዊ እቅድ ስንል ወደ ውይይታችን ስንገባ አስተዳደራዊ እቅድ ማውጣት አንድ ነገር እንዲከናወን መመኘት ሳይሆን የወደፊቱን አርቆ በማየትና ለለውጥና ለስኬት መዘጋጀት ነው። ስለዚህ አንድን እቅድ በማውጣት ነው ማለት ነው የአንድን የስራ ክንውን አፈጻጸም እርግጠኛ መሆን የምንችለው። ስለዚህ እቅድ ከመመኘትም ባለፈ ለምንሰራው ስራ እርግጠኞች ሆነን ውጤታማ ስራ ለማከናወን የሚያስችለን የአስተዳደራዊ የሂደት ነው ማለት ነው። በአስተዳደራዊ እቅድ ውስጥ የምናገኛቸው አንዳንድ ነጥቦች አሉ። እነዚህ ነጥቦች አንደኛ እቅድ ስንል አስቀድሞ የመወሰን ሂደት መሆኑን ልናውቅ ይገባል። ኢት ኢዝ ዲሳይዲንግ ኢን አድቫንስ አንድን ነገር መሆን ባለበት ሁኔታ እንዲከናወን ቀድመን የምናስብበት ቀድመን የምንወጥንበት ወይም ቀድመን እቅድ የምናዘጋጅበት ሂደት ነው ማለት ነው። እቅድ ማውጣት ማለት ስለ ድርጅቱ የአጭርና የረጅም ጊዜ አላማዎች አስቀድሞ የመወሰንና እነዚያን ግቦች ለማሳካት የሚያስችሉ የድርጊት መንገዶችን የመምረጥ ሂደት ነው። ስለዚህ ማከናወን የምንፈልጋቸውን ነገሮች ስናውቅ እንዴት መከናወን አለባቸው የሚሉትን አማራጭ የስራ ሂደቶችንም እንደዚሁ ማወቅ ስለሚያስችለን በቀላል መንገድ የምናከናውንበትንም ለመወሰን ስለሚያስችለን ውጤታማ የሆነ የስራ አፈጻጸም እንዲኖረን ከማስቻል አንጻር ያለው አስተዋጽኦ እጅግ ከፍተኛ ነው ማለት ነው። ስለዚህ እቅድ በአጠቃላይ አስቀድሞ የመወሰን ሂደት ነው። ነገ ምን መሆን አለብን የሚለውን ዛሬውኑ የምንወስንበት ስልታዊ እርምጃም ነው ማለት ነው። ስለዚህ ዛሬ ላይ ሆነን ስለ ነገ የምናቅድበት ነው። ያ ማለት ግን ምንም አይነት ሪስክ የሌለው ስራ ይሆናል ማለት ወይም ውጤታማ ይሆናል ማለት ሳይሆን እኛ ግን በአቅማችን ባለን መረጃ ባለን እውቀትና ልምድ አንድን ነገር አቅደን ለማከናወን እንደ መነሻ የሚሆኑ ሀሳቦችን እንዘረዝራለን። ያ በዛ ዝርዝር መሰረት ውሳኔዎችን ሰጥተን ወደ ስራ የምንገባበት ሂደት ነው ማለት ነው። ለለውጥና ለውጥን ለመቋቋም መዘጋጀት ነው። ስናቅድ እንግዲህ ቅድም እንዳልነው ምንም አይነት እርግጠኛ የሆንባቸው ነገሮች አይኖሩም። ነገር ግን ባለን ልምድ ባለን ተሞክሮና ባለን መረጃ መሰረት ግን ተነስተን የምናቅደው እቅድ እንደሚሳካ እርግጠኞች እንኳን ባንሆን ተስፋ ልናደርግበት የምንችለው ሁኔታ ይኖራል ማለት ነው። እቅድ ማውጣት ለለውጥ የመዘጋጀትና ካልታሰቡ ክስተቶች አንሰርቴኒቲስ ጋር ተያይዘው የሚመጡ ችግሮችን ለመቋቋም የሚያስችሉ አማራጭ መንገዶችን የመቀየስ ሂደት ነው ማለት ነው። ስለዚህ የምናቅደው እቅድ ሁሉ ይሳካል ማለት ባይሆንም እንኳን ነገር ግን ሊሳካ የሚችልባቸውን መንገዶች የምንመለከትበት እንደዚሁም በመንገዳችን ላይ ደግሞ ሊያጋጥሙን የሚችሉ እርግጠኞች ያልሆንባቸውንም ነገሮች በምን መልኩ እናልፋለን የሚለውንም ቀደም ብለን የምናስብበት እና የምንወጥንበት ስለሆነ እቅድ ለውጥን ለመቋቋም ዝግጁ ያደርገናል ማለት ነው። ስለዚህ it would prepare us for any kind of change that might encounter our execution እያንዳንዱን የምናደርጋቸውን የስራ ክንውኖች ለመቋቋም የሚያስችል
ኃይልና ብርታት ይሰጠናል ማለት ነው። ዓለምና የንግድ ሁኔታዎች በየጊዜው ስለሚቀያየሩ እቅድ ድርጅቱን እንዳይደናቀፍ እንደ መከላከያ ያገለግላል ማለት ነው። ስለዚህ እንደምናውቀው በንግድ ውስጥ ያለ አንድ ተቋም የተለያየ አይነት የኢኮኖሚክ መዋዠቆች ይኖራሉ። በዛ መዋዠቅ ውስጥ ግን እንዴት ማለፍ እችላለሁ የሚለውንም መወጠን ሲችል ነው ማለት ነው ውጤታማ መሆንና ያንን ተቋቁሞ ማለፍ የሚችለው። ስለዚህ እቅድ ለውጦችንና የተለያዩ ያልተጠበቁ ክስተቶችንም ለመቋቋም የሚያስችል አቅም ይፈጥርልናል ማለት ነው። ሌላው አስቀድሞ ውሳኔ መስጠት ነው። አንቲሲፓቶሪ ዲሲዥን ሜኪንግ ነው። ምክንያቱም ያው እርግጠኛ ባልሆንበት ሁኔታ ውስጥ ሆነን ነገር ግን እርግጠኛ የሆኑ ወይንም ደግሞ እርግጠኛ ልንሆንባቸው የምንችላቸው ሞስት ፖሲብል የሆኑ መንገዶችን ከወዲሁ የምንተልምበት ነው ማለት ነው። ስለዚህ የድርጅቱን ግቦች የሚያስቀምጥና ግቦቹን ለማሳካት የሚያስችሉ ዘዴዎችን የሚለይና አስቀድሞ የሚሰጥ የውሳኔ አሰጣጥ ተግባር ነው ማለት ነው። ስለዚህ እኛ እቅድ እስካለን ድረስ ምንም አይነት ያልተጠበቀ እንኳን ክስተት ቢከሰት እንዴት መወጣት እንደምንችልም ሊሆኑ የሚችሉ አማራጭ መንገዶችን የምናገኝበት ነው። ችግር እስኪመጣ ከመጠበቅ ይልቅ ችግሩ ሳይመጣ መፍትሄውንና አቅጣጫውንም ቀድሞ መተለም ማለት ነው። ስለዚህ በእቅድ ውስጥ ምን አለ ማለት ነው? የሪስክ አንቲሲፔሽን ይኖራል። ሪስክ ሊኖር ይችላል ብለን እንገምታለን። ያን ሪስክ ደግሞ በምን መልኩ ልንወጣው እንችላለን የሚለውንም እንደዚሁ ቀድመን የምንዘጋጅበትና እቅድ የምናወጣበት ነው ማለት ነው። በአራተኛነት የምንመለከተው በእነዚህን ነጥቦች ከተመለከትን ወደሚቀጥለው የእቅድ አምስቱ መሰረታዊ ጥያቄዎች ላይ እንወያያለን። ማንኛውም የተሟላ እቅድ የሚከተሉትን ጥያቄዎች መመለስ አለበት። እቅድ በምናወጣበት ጊዜ ልናስተውላቸው የሚገቡ አምስት አይነት ጥያቄዎች ይኖራሉ ማለት ነው። እነዚህም ምንድናቸው? ሁ፣ ዌር፣ ዋት ኤንድ ዌን ኤንድ ዋት ካይንድ ኦፍ ሪሶርስስ የሚሉ አምስት መሰረታዊ ነገሮች ይኖራሉ። እነዚህን እቅዳችን ውስጥ ማካተት ይጠበቅብናል ማለት ነው። ዋት የሚለውን እንመልከት እስኪ። ምንድነው ዋት? ምን መደረግ አለበት የሚለውን የሚመልስልን ዋት ዊል ቢ ደን፣ ምንድነው መስራት የምንፈልገው? ትክክለኛ ግቡን ለመለየት ማለት የምናደርገው ጥረት የሚመልስልን ዋትን ነው ማለት ነው። ስለዚህ ዋት ምንድነው የምንሰራው? ዋት ኢዝ ዘ ስፔሲፊክ ወርክ ኦር ታስክ ዛት ዊ አር ፕላኒንግ ቱ ዱ የሚለውን የሚወስልን ነው። ሌላው ሀው ኢት ዊል ቢ ደን፣ እንዴት የሚለው ደግሞ ጥያቄ የሚመልስልን በምን መልኩ እንዴት ልናከናውነው እንችላለን፣ ያቀድነውን ተግባር ያቀድነውን ስራ በእቅድ የያዝነውን ክንውን እንዴት ነው ልናከናውን የምንችለው፣ የአሰራር ስልቱን ለመንደፍ ያስችላል ማለት ነው። ቴክኖሎጂን ተጠቅመን ነው፣ በማኑዋል ነው የምንሰራው፣ በሰው ኃይል ነው የምንሰራው፣ በማሽን ነው የምንሰራው፣ ሀው የሚለውን በዚህ መልኩ ጥያቄዎቹን ይመልስልናል ማለት ነው። ሌላው ሁ የሚለው ነው። ሁ ዊል ዱ ኢት፣ ማን ነው የሚሰራው፣ ማን ይሰራዋል የሚለው ሌላው የእቅድ የሚመልስልን ጥያቄ ነው። ኃላፊነትን ለመስጠት ምን ይሰራል የሚለውን የስራ ክፍፍል የምንሰጠው ሁ በሚለው ጥያቄ ውስጥ ነው። ሁ ዊል ዱ ኢት፣ ማን ነው የሚሰራው የሚለውን ይመልስልናል። ሌላው ዌን ነው። አራተኛው ጥያቄ ዌን ኢት ዊል ቢ ደን፣ መቼ ነው የሚሰራው፣ መቼ ይከናወናል የሚለውን የጊዜ ገደብ ለማስቀመጥ የምንጠቀምበት ጥያቄ ነው ማለት ነው። ስለዚህ ይህንን ጥያቄ መመለሳችን መቼ የስራ ክንውኑ ተከናውኖ ያልቃል የሚለውን ይመልስልናል ማለት ነው። ሌላው ግብአቶች ናቸው። ምን አይነት ግብአቶች ያስፈልጉናል? ዋት ካይንድ ኦፍ ሪሶርስስ ዱ ዊ ኒድ ቱ አኮምፕሊሽ አወር ፕላን፣ እቅዳችንን ለማከናወን ምን አይነት ግብአቶች ያስፈልጋሉ? ኢት ኩድ ቢ ሁማን ሪሶርስ፣ ኢት ኩድ ቢ ፋይናንሻል ሪሶርስ፣ ኢት ኩድ ቢ ማቴሪያል ሪሶርስ። ከነዚህ ውስጥ እቅዱን ለማከናወን የሚጠቅሙንን ግብአቶች የምንወስንበት ነው ማለት ነው። ስለዚህ እቅዱን ለማከናወን ምን አይነት ግብአቶች ያስፈልጋሉ የሚለውን ጥያቄ የሚመልስልን ይሆናል። አስፈላጊ የቁሳቁስ ግብአቶችን ለማወቅ ያግዘናል ማለት ነው ይህን መመለሳችን።
ስለዚህ እነዚህን 5 ነገሮችን በእቅዳችን ውስጥ ማካተታችንን ምን ጊዜም እርግጠኞች መሆን ይጠበቅብናል። ያው እንዴት የሚለውን ጥያቄ የሚመልስልን ለምሳሌ በሊዝ ቤት በመከራየትና ሰራተኞችን በመቅጠር ሊሆን ይችላል። እንደዚሁም ደግሞ ህንጻ በመገንባት ሊሆን ይችላል። ወይንም ደግሞ የተለያዩ አማራጭ መንገዶችን የምንመለከትበት ነው። ሌላው ማን የሚለውን የሚመልስልን ነው። ይህንን ፕሮጀክት ወይም እቅድ ማን ነው የሚሰራው? የፕሮጀክት ስራ አስኪያጁ ሊሆን ይችላል የሚሰራው። ሌላው ሰፖርዲኔቶች ሊሆኑ ይችላሉ የሚሰሩት። ስለዚህ ማን የሚለው ጥያቄ በዚህ ስር ማን የሚለውን የሚመልስልን ነው። ሌላው መቼ የሚለው መቼ ተጠናቆ ማለቅ አለበት እስከ መጪው ሰኔ ወር መጨረሻ የሚለው እንደዚሁ የመቼ የሚለውን ጥያቄ የሚመልስልን የጊዜ ገደቡን የምናስቀምጥበት ነው ማለት ነው መቼ የሚለው። እሺ ከዚህ በመቀጠል ደግሞ የእቅድ ባህሪያትን እንመለከታለን። the nature of planning ስንል ያው እቅዶቹ አንድ እቅድ ምን አይነት ባህሪያቶች ሊኖሩት ይችላሉ? እቅድ ቀጣይነት ያለው ሂደት ነው። ፕላኒንግ ኢዝ ኤ ኮንቲኒየስ ፕሮሰስ። አንድ ጊዜ አቅደን የምንተው ሳይሆን እቅድ ያንዱ የስራ መፈጸም ወደ ሌሎች ስራዎች የሚያንደረድረን እንጂ እዛው ላይ ተገቶ የሚቀር እንዳልሆነ ማወቅ ይኖርብናል ማለት ነው። ስለዚህ እቅድ ኢዝ ኤ ኮንቲኒየስ ፕሮሰስ። አንዴ ስላቀድን ብቻ ደግሞ ያቅድ እዛ ላይ ይቆማል ማለት ሳይሆን እቅዱ ሊሻሻል ይችላል። እቅዱ ደግሞ እንደዚሁ ደግሞ ተጨማሪ ግብዓቶችን አካቶ ወደፊት ሊጓዝ ይችላል ማለት ነው። ስለዚህ እቅድ አንድ ተጽፎ የሚቀመጥ ሰነድ አይደለም። በየጊዜው ከሁኔታዎች ጋር እየተለዋወጠ እየተገመገመና እየታደሰ የሚቀጥል የህይወት ውህደት ነው ማለት ነው። ስለዚህ በየጊዜው እቅድ ምን ይደረጋል ማለት ነው? ይሻሻላል፣ ሞዲፋይ ሊደረግ ይችላል፣ ሪቫይዝ ሊደረግ ይችላል። ስለዚህ ነገሮችን እያየን ቅድም እንዳልነው እቅድ ኢት ኢዝ ኦልዌይስ ዊዝ ሪስክ ከሪስክ ጋር እንደሆነ ካስተዋልን ምንጊዜም ያንን ሪስክ ደግሞ ለመወጣት የተለያዩ አማራጭ ሌሎች እቅዶችን ስለምንይዝ እቅድ ይቀየራል፣ ይለወጣል፣ ይሻሻላል ማለት ነው። አንድ ድርጅት የአመት እቅድ አውጥቶ ስራ ቢጀምርም በአመቱ አጋማሽ አዲስ የመንግስት ፖሊሲ ቢወጣ እቅዱን ከሁኔታው ጋር ለማስማማት እንደገና ይገልጸዋል ማለት ነው። ስለዚህ አዳዲስ ህጎች ቢወጡ አዳዲስ ፖሊሲዎች ቢረቀቁ እነዛን ፖሊሲዎችና ህጎችን አንድ ላይ ከእቅዳችን ጋር ለማስኬድ እቅዳችንን ድጋሚ መመልከት ይኖርብናል ማለት ነው። ሌላው እቅድ እርስ በርስ የተሳሰሩ ውሳኔዎችንና ሁሉንም ስራ አስኪያጆች ይመለከታል። ኢት ኢዝ ኢንተርዲፔንደንት ነው። አት ዘ ሴም ታይም ኢት ኢንቮልቭስ ሜኒ ዲፈረንት ስቴክሆልደሮች ይኖሩታል ኢንቮልቭ የሚያደርጋቸው። እነዚህ ደግሞ ከስራው ጋር ቀጥተኛ የሆነ ግንኙነት ያላቸው ባለሙያዎች ሊሆኑ ይችላሉ። እንደዚሁም ደግሞ የስራ ክፍሎች ሊሆኑ ይችላሉ። እነሱን ኢንቮልቭ በማድረግ ኢንተርዲፔንደንት በሆነ ሁኔታ የሚካሄድ እንጂ ብቻውን ተነጥሎ የሚከናወን አይደለም ማለት ነው። በእቅድ ውስጥ የሚወሰን አንድ ውሳኔ በሌላው ላይ ተጽዕኖ አለው። ምክንያቱም አብዛኛውን ጊዜ ተቋም ውስጥ ያሉ የስራ ክፍሎች እርስ በርሳቸው የተሳሰሩ አንዱ ለአንዱ ግብዓት የሚሆን ስለሆነ እቅዱም በዛው ልክ እንደዛው ነው ማለት ነው። እንዲሁም እቅድ ማውጣት የከፍተኛ አመራሩ ብቻም ሳይሆን በሁሉም ደረጃ ከላይ እስከታች ያሉ ስራ አስኪያጆች ተግባር ነው። ስለዚህ በስትራቴጂክ ሌቭል የሚወጡ ህጎች ቢኖሩ በኦፕሬሽናል ሌቭል ላይ እንደዚሁም በታክቲካል ሌቭል ላይ የሚወጡ እቅዶች ጋር አንድ ላይ መሰናሰል መቻል ይኖርበታል ማለት ነው። ስለዚህ ምሳሌ ለመስጠት ለምሳሌ የማምረቻ ክፍሉ ምርት እጨምራለሁ ብሎ ቢያቅድ የፋይናንስ ክፍሉ በጀት መመደብ አለበት። እንደዚሁም ደግሞ የሽያጭ ክፍሉ ደግሞ ገበያ መፈለግ አለበት። አንዱ ያለ ሌላው ሊሰራ አይችልም ማለት ነው። ስለዚህ የማምረቻ ክፍሉ ብቻ ለብቻው የሚያወጣው እቅድ ውጤታማ ሊያደርጉ አይችልም። ሌሎቹም እንደዚሁ በተመሳሳይ መልኩ ከምርት እቅድ ጋር አብሮ ሊሄድ የሚችል እቅዶችን በተመሳሳይ ጊዜ ማቀድ ይኖርባቸዋል ማለት ነው። ሌላው እቅድ ድርጅቱን ከወደፊት እጣ ፈንታው ጋር ያቆራኛል። ያቀደው ሚሽን ቢኖር ኮሚትመንት ቢኖር ኦብጀክቲቭ ቢኖረው ያንን እንዲያገኝ አቴን እንዲያደርግ የማስቻል ከፍተኛ የሆነ አቅም የሚፈጥር ነው።
ኮሚት ዘ ኦርጋናይዜሽን ኢንቱ ዘ ፊውቸር። ዛሬ የምናወጣው እቅድ ነገ ድርጅቱ ያለበትን ደረጃ ይወስናል። ሀብትን፣ ጊዜንና የሰው ኃይልን ለወደፊት ግብ አሳልፎ መስጠት ኮሚትመንት ማለት ነው። ስለዚህ አሁን የምናቀደው እቅድ ወደፊት ለምናከናውነው ክንውን አይነተኛ የሆነ ግብዓት ሆኖ ያገለግላል። እንደዚሁም ደግሞ ውጤታማ መሆናችንን የምናረጋግጥበት አንዱ ሂደት ነው ማለት ነው። ስለዚህ ወደፊት የሚያቀደው ተቋሙ ወደፊት የሚያቀደውን እቅድ እንዲያሳካ ሊያደርግ የሚችለው የሚያወጣው እቅድ ይሆናል ማለት ነው። ስለዚህ ዛሬ ለምሳሌ እንደ ምሳሌ ብንመለከት ዛሬ አዳዲስ ማሽኖችን ለመግዛት ማቀድ ድርጅቱ በሚቀጥሉት 10 አመታት በገበያው ውስጥ ተወዳዳሪ ሆኖ እንዲቀጥል ቃል መግባት እንደማለት ነው። ስለዚህ ዛሬ የምንሰራው ስራ ለነገ እንደ ግብዓት ሆኖ ያገለግለናል። ነገን እርግጠኛ የምንሆነው ዛሬ በምንሰራቸው ስራዎች ይሆናል ማለት ነው። በአራተኛነት እቅድ በደረጃ ተዋረድ የተቀመጠ ነው። አሬንጅ ኢን ሃይራርኪ እቅዶች እንደ አስፈላጊነታቸውና እንደየጊዜያቸው ከላይ ወደ ታች በደረጃ ይከፋፈላሉ። ቅድም እንዳልነው ስትራቴጂካዊ እቅድ ሊኖር ይችላል፣ ታክቲካዊ እቅድ ይኖራል፣ እንደዚሁም ኦፕሬሽናል የሆነ እቅድ ይኖረናል ማለት ነው። ስለዚህ በመጀመሪያው ሃይራርኪ ላይ እንደ አጠቃላይ የሚወጣ እቅድ ይኖራል ዊዝ ጎልስ ኦብጀክቲቭስ ፖሊሲስ ኤንድ ሩልስ። ከዛ ደግሞ ወደ ታች ስንወርድ ደግሞ በታክቲካዊ ደረጃና በኦፕሬሽናል ወይንም የአፈጻጸም ደረጃ ላይ በሚሆንበት ጊዜ የሚወጣ እቅድ ይኖራል። ስለዚህ እነዚህ ሶስቱ እቅዶች አንድ ላይ ተዋህደው የሚሄዱ ናቸው ማለት ነው። ምሳሌን ብንመለከት የድርጅቱ ዋና እቅድ ማስተር ፕላን ከላይ ሲቀመጥ፣ በእሱ ስር ደግሞ የእያንዳንዱ ክፍል እቅድ ዲፓርትመንታል ፕላን በተዋረድ ይቀመጣል ማለት ነው። ስለዚህ አንዱ ለአንዱ እንደ ግብዓት ሆኖ የሚያገለግል ነው። በአምስተኛነት እቅድ የነበረውን ሁኔታ የመቀየር ሂደት ነው። ፕላኒንግ ኢዝ ዘ አንቲቴሲስ ኦፍ ስታተስ ኮ። በእነዚህ ሁለት ሀሳቦች ውስጥ የምናገኘው ነገር ምንድን ነው? ስታተስ ኮ ስንል የነበረው ሁኔታ እንዳለ እንዲቀጥል መፈለግ ነው። ያለምንም ለውጥ ባለበት ሁኔታ እንዲቀጥል የመፈለግ ሁኔታ ስታተስ ኮ እንለዋለን። እቅድ ግን ሁልጊዜ ለውጥን፣ እድገትንና አዲስ ነገርን ስለሚፈልግ የነበረውን አሰራር ሰብሮ የተሻለ መንገድ ይፈጥራል። ስለዚህ እቅድ ባለንበት እንቆይ ሳይሆን አዳዲስ ነገሮችን እንፍጠር፣ ወደ አዳዲስ አመለካከቶች፣ የስራ ሂደቶች፣ ለውጦችን እንሂድ ብሎ የሚያቅድ ነው ማለት ነው። ስለዚህ ፕላኒንግ ባነበርንበት ቦታ ላይ ሆነን እንድንቀር የሚያደርግ ሳይሆን ለለውጥ የሚያነሳሳ ወይም ደግሞ ለውጥን እንደ አንድ ግብ የሚወስድ ነው ማለት ነው። ምሳሌ አንድ ድርጅት በድሮ አሰራር እንቀጥል ከማለት ይልቅ በአዲስ ዲጂታል አሰራር ስራችንን እናዘምናለን ብሎ ቢያቅድ የነበረውን ሁኔታ ወይም ስታተስ ኮን ምን አደረገው ማለት ነው? ቀየረው ማለት ነው። ስለዚህ የነበረውን ወደ ተሻለ የምንቀይርበት ሂደት ነው ማለት ነው እቅድ። እስኪ የእቅድ ማውጣት አስፈላጊነትን ደግሞ እንደሚከተለው እንመልከት። እቅድ ስናወጣ ልናገኛቸው የምንችላቸው ጠቀሜታዎች ምንድን ናቸው? በእቅድ ውስጥ የምናገኛቸው የተለያዩ ጠቀሜታዎች ምንድን ናቸው ብለን ስንመለከት እቅድ ማውጣት ቀላል ሊመስለን ይችላል። ነገር ግን በውስጡ በጣም ብዛት ያላቸው ጠቀሜታዎችን የምናገኝበት ነው። ለምሳሌ ለድርጅቱ ስኬታማ እንዲሆን ይረዳዋል። ኢት ሄልፕስ ኦርጋናይዜሽን ቱ ቢ ሰክሰስፉል። ግልጽ ግብና የሚሄዱበት መንገድ ሲታወቅ ስኬት በአጋጣሚ ሳይሆን በዝግጅት ይመጣል ማለት ነው። ስለዚህ አንድ ተቋም እቅድ አውጥቶ ከተዘጋጀ ያንን እቅድ እስከ ፈጸመው ድረስ በእርግጠኝነት ውጤታማ እንደሚሆን፣ ስኬታማ እንደሚሆን በእርግጠኝነት መናገር እንችላለን ማለት ነው። ስለዚህ እቅድ አንድ ተቋም ውጤታማ እንዲሆን፣ ስኬታማ እንዲሆን ያግዛል። ሌላው ውጤታማነትን ያበረታታል። ፕሮሞት ኤፊሽንሲ። የውጤት ሌላው አይነተኛው ባህሪው ምንድነው? ሞቲቬሽናል ነው። ያበረታታል ወይም ደግሞ ያነሳሳል። አነስተኛ ግብአት፣ ገንዘብ፣ ጊዜ፣ ጉልበት በመጠቀም ከፍተኛ ውጤት ለማምጣት ይረዳል። ብክነትን ይቀንሳል። ስለዚህ
ከዚህም አንጻር ያለው ጠቀሜታ እጅግ ጉልህ ነው። ኢት ፕሮሞትስ ኤፊሽንሲ ውጤታማነትን ያበረታታል ማለት ነው። አነስተኛ ግብዓት በመጠቀም ከፍተኛ የሆነ ውጤትን እንድናመጣ የሚያስችለን እቅድ ስናቅድ ነው። እቅድ ካላቀድን ምንም አይነት ኦብጀክቲቭ ስለማይኖረን ወይንም ልናሳካው የምንፈልገው ግብ ስለማይኖረን ብናሳካቸው እንኳን ምንም አይነት እርግጠኞች የምንሆንበት ነገር አይኖርም። ስለዚህ ውጤታማነታችንን የምንመዝንበት አይሆንም ማለት ነው። ሌላው ለቅንጅታዊ ስራ መሰረት ይሆናል። ቤዝስ ፎር ኮኦፕሬቲቭ ኤፈርትስ እቅድ ካለን ማን ምን ይሰራል የሚለው በግልጽ ስለሚታወቅ ቅንጅታዊ አሰራርን ተግባራዊ ማድረግ ያስችላል። ሁሉም ክፍሎችና ሰራተኞች ወደ አንድ አቅጣጫ እንዲራመዱና ስራቸው እንዲናበብ ያደርጋል። ምክንያቱም እቅድ እስካላቀድን ድረስ ብቻ ነው እንጂ በስራዎቻችን ውስጥ አለመናበብ የሚኖረው። እቅድ ካቀድን በቀላሉ ተናበን መስራት ስለሚያስችለን ስኬታማ የሆነ ስራ እንድንሰራ ያግዘናል ማለት ነው። ስለዚህ ለቅንጅታዊ ስራ መሰረት የሚሆነው እቅድ ሲኖር ነው። ለምሳሌ የሽያጭና የምርት ክፍሎች ተቀናጅተው ለገበያው የሚያስፈልገውን ያህል ብቻ እንዲያመርቱ ያደርጋል። ሽያጩ ምን ያህል ተሸጠ የሚለው ከታወቀ ምን ያህል መመረት አለበት የሚለው ይታወቃል። ምን ያህል ተመርቷል የሚለው ከታወቀ ምን ያህል መሸጥ አለበት የሚለው ይታወቃል። ስለዚህ እነዚህ ሁለት የስራ ክፍሎች በአንድ ላይ በጥምረት ኮኦፕሬቲቭሊ መስራት የሚችሉት እቅድ ሲኖራቸው ነው ማለት ነው። ስለዚህ እቅድ ማቀድ እንድንናበብ በማስቻል ስኬታማ እንድንሆን ያግዘናል። ሌላው አቅጣጫና አላማን ያሳያል። ያው ፕሮቫይድስ ዳይሬክሽን ኤንድ ፐርፐዝ ወደ አንድ እቅድ ወደ አንድ ግብ እንድንሄድ ወደ አንድ አቅጣጫ እንድንጓዝ የሚያደርገን እቅድ ሲኖረን ነው ማለት ነው። ስለዚህ ምንም አይነት ግርታ ሳይኖርብን ወደ አንድ አቅጣጫ በእርግጠኝነት ልናመራ የምንችለው እቅድ ሲኖረን ነው። ድርጅቱ ለምን ተቋቋመና የት እየሄደ ነው ለሚሉት ጥያቄዎች መልስ በመስጠት ትርጉም ያለው ስራ እንዲሰራ ያደርጋል። ስለዚህ የተቋማችንን ግብ፣ አላማ፣ ተልዕኮ የመሳሰሉትን ታሳቢ ያደረጉ እቅዶች አቅጣጫን በማመላከት ስኬታማ የሆነ የስራ ክንውን እንዲኖር ያደርጋሉ ማለት ነው። እርግጠኝነት ማጣትን ይቀንሳል። ቅድም እንዳልነው ኢት ሬዲዩስስ አንሰርቴኒቲስ እርግጠኞች እንድንሆን እንጂ እርግጠኞች እንዳንሆን በማድረግ ለውሳኔ አሰጣጥ እንደ ፍሬም ኦፍ ሪፈረንስ በመሆን በማገልገል እንደዚሁም ደግሞ አቅጣጫችንን ወደ ምን ማምራት እንዳለብን በመጠቆም እርግጠኛ የሆነ የስራ ክንውን እንዲኖረን ያደርጋል ማለት ነው። ስለዚህ ማንኛውም ብዥታ በሚኖርበት ጊዜ እርግጠኞች ያልሆንባቸው ነገሮች በሚኖሩበት ጊዜ ቀድመን ሪፈር የምናደርገው እቅዳችንን ነው ማለት ነው። ስለዚህ እቅዳችንን መሰረት ያደረገ ክንውን እስካለን ድረስ ምንጊዜም እርግጠኞች መሆን እንችላለን። የወደፊቱን አርቆ በመተንበይ ሊመጡ የሚችሉ አደጋዎችን አስቀድሞ ለመከላከል ዝግጁነትን ይፈጥራል ማለት ነው። ስለዚህ የሚመጡትን ችግሮች ቀድሞ ከመተንበይ አንጻር ቢፈጠሩም እንኳን ደግሞ በምን አይነት መንገድ ማለፍ እንችላለን የሚለውን በቀላሉ ለመወሰን እንድናደርግ ከማድረግ አንኳያ ያለው አስተዋጽኦ እቅድ እጅግ ከፍተኛ ነው ማለት ነው። በመቀጠል ደግሞ እስኪ እድሎችን ለመጠቀምና ፈተናዎችን ለመጋፈጥ የሚለውን የእቅድ ጠቀሜታ እንመልከት። እቅድ ካለን ኦፖርቹኒቲዎች በሚመጡ ጊዜ በቀላሉ ልንጠቀማቸው እንችላለን። ፈተናዎች ቢያጋጥሙን በቀላሉ ልንወጣቸው እንችላለን። ስለዚህ እድሎችን ለመጠቀምና ፈተናዎችን ለመጋፈጥ ያስችለናል ማለት ነው። በገበያ ውስጥ የሚመጡ መልካም አጋጣሚዎችን በፍጥነት ለመጠቀምና ችግሮችንም በብቃት ለማለፍ ይረዳል። ስለዚህ እቅድ ካለን በቀላሉ የሚመጡ አጋጣሚዎችንም ከመጠቀም አንጻር በቶሎ ውሳኔ ወስነን ወደ ስራ እንድንገባ ያደርጋል። ችግርን ቢያጋጥመን ቅድም እንዳልነው አማራጭ የመፍትሄ ሀሳቦችን በማምጣት ከዛ ውስጥ እንድንወጣ ያስችለናል ማለት ነው። ለውሳኔ አሰጣጥ መመሪያ ይሆናል። ጋይዲንግ አወር ዲሲዥን ሜኪንግ ፕሮሰስ
ጋይድ ያደርገናል። የውሳኔ አሰጣጥ ሂደታችንን ያቀላጥፍልናል። ስለዚህ ዊዝን ኤ ሾርት ፔሪድ ኦፍ ታይም በቀላሉ ውሳኔ ሰጥተን ወደሚቀጥለው የስራ ክንውን እንድንሄድ ያስችለናል ማለት ነው። ድንገተኛ ውሳኔዎችን ከመወሰን ይልቅ በእቅድ ላይ የተመሰረቱ ምክንያታዊ ውሳኔዎችን ለመስጠት ይረዳል። ለሌሎች የማኔጅመንት ተግባራት አስተዋጽኦ ያደርጋል። ኮንትሪቢዩት ቱ አዘር ፋንክሽንስ። እቅድ ከሌለ ማደራጀት፣ መምራትና መቆጣጠር አይቻልም። እቅድ የሁሉንም መሰረት ነው ማለት ነው። ስለዚህ በማኔጅመንት ፕሮሰስ ውስጥ የመጀመሪያው ማቀድ የሆነበት ምክንያት ዋናው ምንድነው? ለሌሎቹ ግብዓት ስለሚሆን ነው። ኦርጋናይዝ ለማድረግ ብንፈልግ፣ ኢምፕሎይ ሀየር ለማድረግ ብንፈልግ፣ በጀት አሎኬት ለማድረግ ብንፈልግ እያንዳንዱን የስራ ክንውናችንን በእቅድ ላይ ተመስርተን ስለምናከናውን ለሌሎቹ ምንድነው ማለት ነው? እንደ ስቴፒንግ ስቶን ነው። ኢት ኮንትሪቢዩትስ ቱ አዘር ፋንክሽንስ። ስለዚህ ሁሉም የሚመሰረተው ሌሎች ማኔጀሪያል ፕሮሰሶች የሚመሰረቱት እቅድ ላይ ነው ማለት ነው። ግንኙነትን፣ ተሳትፎንና ተነሳሽነትን ይጨምራል። ኢምፕሩቭ ኮሚኒኬሽን ኤንድ ሞቲቬሽን። ሰራተኞች በእቅድ ውስጥ ሲሳተፉ ለስራው ያላቸው ቁርጠኝነትና መነሳሳት ይጨምራል። ስለዚህ እቅድ በምናቅድበት ጊዜ ደግሞ አሳታፊ በሆነ መልኩ የምናቅዳቸው እቅዶች ሁሉንም ኢንቮልቭ ስለሚያደርግ የሚመለከታቸው ሰዎች በስራው ላይ ትኩረት ሰጥተው እንዲሰሩ እንዲሁም በተነሳሽነት እንዲሰሩ ያስችላቸዋል ማለት ነው። ሌላው እሳት አጥፊዎችን ለማፍራት ይረዳል። ሄልፕስ ቱ ዴቨሎፕ ፋየር ፋይተርስ። ይህም ስንል ችግር በሚከሰትበት ጊዜ ከእቅዳችን የወጡ ነገሮች ሲፈጠሩ እነዛን ነገሮች በቀላሉ የሚቋቋም የሰው ኃይል መፍጠር እንችላለን። ስለዚህ ድንገተኛ ችግር ሲፈጠር በረጋ መንፈስና በብቃት መፍታት የሚያስችሉ እቅዶች ስላሉ ሰዎች በችግር ጊዜ አይደናገጡም። ስለዚህ ኤቭሪዋን ውድ ቢ ሬዲ ቱ ኢንካውንተር ኤኒ ካይንድ ኦፍ ፕሮብለም ዛት ማይት ካም አክሮስ ማለት ነው። ስለዚህ እያንዳንዱ ችግር በሚመጣ ጊዜ ያንን ለመቋቋም የሚያስችል አቅም በመፍጠር አቅም ይፈጥርልናል ማለት ነው። የእቅድ ማውጣት ገደቦች ምንድን ናቸው? ያው እንግዲህ እቅድ ማውጣት በምንጀምርበት ጊዜ እንዳልነው ኢት ኢዝ ኦልዌይስ ቤዝድ ኦን አንሰርቴኒቲስ ብለናል። አንሰርቴኒቲዎች አሉ። እቅድ የወደፊቱ እንደመሆኑ መጠን ሰዎች ደግሞ እርግጠኞች የሆኑት የአሁኑን ጊዜ ያሉበትን ጊዜ በመሆኑ ወደፊት ስለሚያጋጥመውን ነገር ስለማናውቅ እቅዶች በዚህ ምክንያት የተለያዩ ተግዳሮቶች ያጋጥማቸዋል። ስለዚህ እነዚህ ምንድን ናቸው ብለን እስኪ ለመመልከት እንሞክር። ሊሚቴሽንስ ኦፍ ፕላኒንግ። አንደኛ እቅድ ማውጣት ለአደጋ የተጋለጠ ነው። ምንጊዜም ምን አለው? ሪስክ አለው። አንድ እቅድን በምናቀድበት ጊዜ ላይከናወንባቸው የሚችሉባቸው ሁኔታዎች ይፈጠራሉ። ሊስተጓጉል የሚችልባቸው ሁኔታዎች ሊፈጠሩ ይችላሉ። እነዚህ ባሉበት ሁኔታ ነው ማለት ነው እቅድ የምናቅደው። እቅድ የሚወጣው ስለ ወደፊቱ ጊዜ በመሆኑና ወደፊት ደግሞ በእርግጠኝነት ስለማይታወቅ የወጣው እቅድ ሳይሳካ የመቅረት እድል አለው። ስለዚህ ያ እድል እንዳለ ማወቅ ይጠበቅብናል ማለት ነው። ነገር ግን ያለመሳካቱ እንዳለ ሆኖ የመሳካቱንም ደግሞ ሁኔታ እንዴት ነው ከፍተኛ የሆነ እድል እንዲኖረው የምናደርገው የሚለውንም እንድናስብ ያስችለናል ማለት ነው። እቅድ ማውጣት አስቸጋሪና ውስብስብ ተግባር ነው። ብዙ መረጃዎችን መሰብሰብ፣ መተንተንና የወደፊቱን መተንበይ ስለሚጠይቅ ከፍተኛ እውቀትና ጥንቃቄ የሚሻ ስራ ነው። ያው የወደፊቱን ላይ መሰረት ያደረገ በመሆኑ ምንጊዜም ነገሮችን የማመዛዘን መረጃዎችን የመሰብሰብ፣ የማደራጀት፣ የመተንተን ክንውኖችን የሚጠይቅ ተግባር ነው ማለት ነው። ስለዚህ ካለን መረጃ፣ ካለን ተሞክሮ፣ ካለን የስራ ልምድ ተነስተን ነው የወደፊቱን የምንተልመውና የምናቅደው እንጂ እንደዚሁ ሊሆን አይችልም ማለት ነው። ስለዚህ ከዚህ አንጻር እቅድን ምን ያደርገዋል ማለት ነው? ውስብስብና አስቸጋሪ እንዲሆን ያደርገዋል። እቅድ ማውጣት ውድና ጊዜ የሚወስድ ነው። ጥናት ለማድረግ
ባለሙያዎችን ለመቅጠርና ስብሰባዎችን ለማካሄድ ብዙ ገንዘብና ረጅም ጊዜ ሊፈጅ ይችላል። ስለዚህ እቅድ በምናቅድበት ጊዜ ጊዜና እንደዚሁም ደግሞ ውድ ጊዜና ውድ ይሆናል ማለት ነው። ስለዚህ እቅድ ማውጣት ውድና ጊዜ የሚወስድ ተግባር ነው። ምክንያቱም አንደኛ የምናወጣው እቅድ ልምድ ላይ የተመሰረተ እንደመሆኑ የሰው ኃይል ያስፈልገዋል። እንደዚሁም ደግሞ በጊዜ ሂደት የተገደበ ነው። ከዛም ባለፈ ደግሞ የራሱ የሆነ ወጪዎች ይኖሩታል ማለት ነው። እነዚህን ወጪዎች ላይ ዝግጅት ማድረግ ይኖርብናል ማለት ነው። ሌላው እቅድ እንደ ልዩ ተግባር መታየቱና የመሪነት ሚና መዘንጋቱ ሌላው የእቅድ ተግዳሮት ነው ብለን ልናነሳው የምንችለው ነው። እቅድ ማውጣት ብቻም ሳይሆን እቅድ ደግሞ እቅዱን የሚመራው ሰው ያስፈልገዋል። እንደዚሁም ደግሞ እቅዱን ደግሞ ተቀብለው የሚተገብሩ ባለሙያዎች ያስፈልጉታል። ስለዚህ ብዙ ጊዜ እቅድ በቢሮ ውስጥ የሚሰራ የወረቀት ስራ ብቻ ተደርጎ ሊወሰድ አይገባውም ማለት ነው። ነገር ግን እቅዱን ተግባራዊ ለማድረግ ጠንካራ መሪነት ያስፈልጋል። ስለዚህ እቅዱ በአግባቡ ካልተመራ ላይሳካ የሚችልበትም እድል እንዳለ መገንዘብ ይኖርብናል ማለት ነው። ሌላው ውጫዊ ሁኔታዎች በእቅድ ስኬት ላይ ጫና ያሳድራሉ። ምክንያቱም ያው እንደምናውቀው አንድ ተቋም ላይ ኢንፍሉዌንስ ከሚያደርጉ ነገሮች አንዱ ኢንተርናል የሆኑ ነገሮች እንዳሉ ሁሉ ኤክስተርናል የሆኑ ደግሞ የማይታወቁ የማይገመቱ ሪስኮች ሊኖሩ ይችላሉ። ስለዚህ እነዛ ሪስኮች የሚፈጥሩት ተጽዕኖ ሊኖር ይችላል። ከመንግስት ፖሊሲ ለውጥ፣ ከኢኮኖሚ መዋዠቅ ወይንም ከተፈጥሮ አደጋ ጋር የተያያዙ ውጫዊ ሁኔታዎች እቅዱን ሊያስተጓጉሉት ይችላሉ ማለት ነው። ስለዚህ እነዚህንም ነገሮች እንዳሉ ከወዲሁ ልንገነዘብ ይገባል። እኛ እንዳቀድነው ነገሮች አይሳኩም ያልንበት ምክንያት እቅዶች በሪስክ ወይም በአደጋ የተሞሉ ናቸው ያልንበት ምክንያት የወደፊቱን ስለማናውቅ ነው። ስለዚህ እነዚህ ነገሮች ምንጊዜም ታሳቢ ማድረግ ያስፈልጋል። እቅድ ወደፊት የማይሳካባቸው ሁኔታዎች ምንድን ናቸው ብለን ከወዲሁ ደግሞ ዝግጅት በማድረግ አማራጭ ሀሳቦችን በማቅረብ እነዚህን ችግሮች የምንቋቋምበትንም እንደዚሁ አማራጭ ወይንም ኮንቲጀንሲ ፕላን የምንለውን ማዘጋጀት ይጠበቅብናል። ያለፉ ውሳኔዎች ለወደፊት እቅድ እንቅፋት መሆናቸው። ሌላው ድርጅቱ ቀደም ብሎ የወሰናቸው ውሳኔዎች ወይንም የገባቸው ግዴታዎች ለምሳሌ ረጅም ጊዜ ብድር ወይንም ውል አዳዲስ እቅዶችን በነጻነት እንዳያወጣ ሊያደርጉት ይችላሉ ማለት ነው። ስለዚህ ኦልሬዲ የታቀዱ ያልተከናወኑ እቅዶች ካሉ ስቲል ወደፊት ለምናቅዳቸው እቅዶች እንደ ተግዳሮት ሆነው ሊጋረጡብን ይችላሉ። ስለዚህ ከዚህ ቀደም የተወሰኑ ውሳኔዎችም በአሁን ላይ በምናወጣቸው እቅዶች ተጽዕኖ ሊያሳርፉ እንደሚችሉ መገንዘብ ያስፈልጋል። ሌላው የምንመለከተው ግቦች የእቅድ ማውጣት መሰረት መሆናቸው ነው። ያው እቅድ ስናወጣ ምንጊዜም ለአንድ ተቋም ኦብጀክቲቮች ይኖሩታል፣ ጎሎች ይኖሩታል፣ ሚሽኖች ይኖሩታል። እነዚህ ለሚያወጣቸው ፕላኖች ወይንም እቅዶች እንደ መነሻ ናቸው ማለት ነው። ግቦች ኦብጀክቲቭስ እቅድ ማውጣት የሚነሳበትና የሚተገበርበት ዋነኛ ምክንያት ነው። ስለዚህ እቅድ የምናወጣው ካለን ኦብጀክቲቭ ተነስተን ነው፣ ካለን ልናሳካው ከምንፈልገው ነገር በመነሳት ነው። ስለዚህ የግቦች ተግባራቶች የወደፊት መዳረሻዎች ምንድን ናቸው የሚለውን ላይ የሚወሰኑ ናቸው። ግቦች ድርጅቱ ሊደርስባቸው የሚፈልጋቸው የወደፊት ሁኔታዎች ወይንም ውጤቶች ናቸው፣ ኦብጀክቲቭስ የምንላቸው ማለት ነው። ስለዚህ እነዚህ ኦብጀክቲቮች ላይ ተመስርተን ነው እቅድ የምናወጣው። የመጨረሻ ውጤቶችና እሴቶች። ግቦች አንድ ድርጅት ለማሳካት የሚጥራቸው የመጨረሻ ግቦች፣ እሴቶችና መዳረሻዎች ናቸው። ስለዚህ የአንድ ተቋም መዳረሻዎች፣ እሴቶች፣ ኖርሞች ወይም ደግሞ የሚከተላቸው ቫልዩዎች እነዚህ ሁሉ ምንድናቸው ማለት ነው? ለምናቀዳቸው እቅዶች እንደ መነሻ ሆነው ያገለግላሉ። የድርጅቱን ህልውና መገለጫ ናቸው። እነዚህ ኦብጀክቲቮች ወይንም ግቦች ድርጅቱ የተቋቋመበትን አላማ ፐርፐዝ እና የስራ ክፍሉን ስኮፕ በግልጽና በተወሰነ መልኩ ይተረጉማሉ ማለት ነው። ስለዚህ ከዚህ አንጻር
ግቦች እጅግ ወሳኝ የሆነ ግብዓት ሆነው ያገለግላሉ እቅድ ለማውጣት። ግቦች ሰፋ ያሉ ሲሆኑ እነሱም ወደ አጭር ጊዜና ዝርዝር ኢላማዎች ስንቀይራቸው አላማዎች ወይም ኦብጀክቲቮች ይባላሉ። ስለዚህ ግቦች ወደ ምን ይቀየራሉ? ወደ አላማዎች ይቀየራሉ። ግቦች ሰፋ ያሉ ሆነው ነገር ግን እነዛን ደግሞ ግቦች ለማሳካት ዝርዝር የምናወጣቸው ኢላማዎች ምን እንላቸዋለን? አላማዎች እንላቸዋለን። ስለዚህ ያው በግቦች ውስጥ ዝርዝር አላማዎች ይኖራሉ። ለማኔጅመንት ተግባራት መሰረት መሆናቸው ሌላው አላማዎች ለሁሉም የማኔጅመንት ተግባር ማቀድ፣ ማደራጀት፣ መምራትና መቆጣጠር ለሚባሉት የአስተዳደራዊ ተግባሮች እንደ መነሻ ሆነው የሚያገለግሉ ናቸው ማለት ነው። እንደ መመዘኛ ወይም ቤንችማርክ ማገልገላቸው ሌላው የግቦች አይነተኛ መገለጫ ነው። እያንዳንዱ ምን ተገብራቸው ስራዎች ከምን አንጻር ነው የምንመለከታቸው? ካለን ግብ አንጻር ነው የምንመለከታቸው። ስለዚህ እንደ ሜዠሪንግ ቱል ሆነው ያገለግሉናል። እንደ ቤንችማርክ ሆነው እንደ መመዘኛ መስፈርት ሆነው ያገለግላሉ ማለት ነው። እቅዶችን፣ ስልቶችን፣ ፖሊሲዎችን፣ ደንቦችን፣ በጀቶችንና የአሰራር ሂደቶችን ለመቅረጽ እንደ መለኪያ ቤንችማርክ ያገለግላሉ። ስለዚህ ግቡ ሲኖረን፣ ሚሽን ሲኖረን፣ ኦብጀክቲቭ ሲኖረን በእርግጠኝነት ምን አይነት እቅድ መያዝ እንዳለብን ማወቅ እንችላለን ማለት ነው። ስለዚህ ለእያንዳንዱ እንቅስቃሴዎቻችን እነዚህ እቅዶች፣ ስልቶች፣ ፖሊሲዎችና ደንቦች፣ በጀቶችንና የአሰራር ሂደቶችን ለመቅረጽ እንደ መለኪያ መስፈርት ሆኖ የሚያገለግለው ምንድነው ማለት ነው? ግብ የምንለው ወይንም ኦብጀክቲቭ የምንለው የተቋማችን መርህ ነው ማለት ነው። የሰራተኞች ተግባር መገደብ አላማዎች ሰራተኞች ትኩረታቸውን በተወሰነ ግብ ላይ ብቻ እንዲያደርጉ ስለሚያዙ ካልተፈለጉ ተግባራት እንዲቆጠቡ ያደርጋሉ። ስለዚህ አንድ ባለሙያ ምን አይነት ጉዳዮችን ማሳካት አለበት የሚለውን ነገር በእርግጠኝነት ካወቀ ወደ ሌሎች ተግባሮች ስለማይሄዱ ስኬታማ የሆነ ስራ መስራት፣ ውጤታማ የሆነ የስራ ክንውን እንዲኖረው ያግዘዋል ማለት ነው። ሌላው ለድርጅቱ ልዩ ማንነት መስጠት። አንድ ድርጅት ከሌላው ተለይቶ የሚታወቀው በሚያሳካቸው አላማዎችና በሚከተለው ራዕይ ነው። ስለዚህ የአንድ ተቋም ግቦች ማንነቱን ወይም የድርጅቱን አይነተኛ ባህሪ የሚወስኑ ስለሚሆኑ ከዚህም አንጻር ያለው ጠቀሜታ እጅግ ጉልህ ነው ማለት ነው። የሰራተኛ መነሳሳትን ምንጭ ሆኖ ያገለግላል። ግልጽ ግቦች መኖራቸው ሰራተኞች ለምን እንደሚሰሩ እንዲያውቁና ጠንክረው እንዲሰሩ ያነሳሳቸዋል ማለት ነው። ስለዚህ ተነሳሽነትን ቅድም ከላይ እንደጠቀስ ነው ሞቲቬሽናል ፋክተር ሆኖ ያገለግላል ማለት ነው። ምክንያቱም አንድ ሰው ምን ማከናወን እንዳለበት እርግጠኛ ሆኖ ካወቀ ያንን ለመስራት ያንን በውጤታማነት ለማከናወን ከፍተኛ የሆነ ተነሳሽነት ስለሚኖረው የሰራተኞችን ተነሳሽነት በመፍጠር ለስኬት ያበቃቸዋል ማለት ነው። አስቀድሞ መወሰን ፕሪዲተርሚንድ ግቦች ስራ ከመጀመሩ በፊት ቀድመው መታወቅና መገለጽ አለባቸው። ፕሪዲተርሚንድ ናቸው ማለት ነው። ቀድመን የምናውቃቸው የምንወስናቸው እንጂ ስራው ከተከናወነ በኋላ የሚመጡ ውጤቶች ሳይሆኑ ቀድመው የሚገኙ መርሆች ናቸው። የወደፊት ውጤትን መግለጽ ግቦች የምንመኘውን የወደፊት ውጤት በግልጽ ያሳያሉ። ምን ማሳካት እንዳለብን ሰርተን አንድን ስራ ስኬታማ ነን አይደለንም የምንለውንም እንደ መለኪያ መስፈርት ሆነው የሚያገለግሉት እነዚህ ግቦች ናቸው። ግልጽና ሊለኩ የሚችሉ ስፔሲፊክ ኤንድ ሜዠረብል መሆን አለባቸው። ግቦች ስፔሲፊክ ኤንድ ሜዠረብል መሆን አለባቸው ስንል አንደኛ ስፔሲፊክ መሆን አለበት፣ ዲፋይንድ የሆነ ይሄ ነው ብለን የምንገልጸው መሆን አለበት። ሌላው ደግሞ መለካት መቻል አለበት። ምን ያህል ፐርሰንቱ ተከናወነ ወይም በቁጥር ሊሆን ይችላል፣ በገንዘብ መጠን ሊሆን ይችላል። በተለያየ መስፈርት መለካት የሚችል መሆን አለበት። ግቦች በጥቅል ከመቀመጥ ይልቅ በቁጥር ወይንም በግልጽ መመዘኛ ሊለኩ ይገባል ማለት ነው። ስለዚህ የተለያየ አይነት መስፈርት ሊኖረው ይችላል። ነገር ግን ያንን መስፈርት ተጠቅመን ሜዠር ማድረግ ወይም መለካት
የሚለካ መሆን አለበት ማለት ነው ግቦቻችን። ሌላው የጊዜ ገደብ መኖር አለበት። ግብ መቼ ተጀምሮ መቼ መጠናቀቅ እንዳለበት የተወሰነ ጊዜ ሊኖረው ይገባል። በ10 አመት በ15 አመት የሚለው መወሰን አለበት። አጀስትመንት ነው ከሁኔታዎች ጋር ማላመድ የምንለው በአካባቢው ላይ የሚፈጠሩ ለውጦችን ለምሳሌ የገበያ ለውጥ ግምት ውስጥ በማስገባት ግቦችን ማስተካከል ያስፈልጋል ማለት ነው። ስለዚህ አንድ ነገር ስላቀድ ነው ብቻ አይለወጥም ማለት ሳይሆን ሊለወጥ ይችላል። ከምን አንጻር? ከውጫዊ ተጽዕኖ አንጻር ሊሆን ይችላል፣ ከውጫዊ ለውጦች አንጻር ሊሆን ይችላል። ሊቀየር እንደሚችል ግንዛቤ ልንወስድ ይገባል። ፈታኝ ግን ሊደረስባቸው የሚችሉ መሆን አለባቸው። ቻሌንጂንግ በት ሪያሊስቲክ። አንድ ግብ በጣምም የተጋነነ መሆን የለበትም፣ የማይደረስበት ሳይሆን ከነባራዊ ሁኔታ ጋራ የተመጣጠነ ሆኖ ነገር ግን ደግሞ የራሱ የሆነ ቻሌንጆች ያሉት ተግዳሮቶች ያሉት ሆኖ ያንን አልፈን ወደ ስኬት ሊያመራ የሚችል መሆን አለበት ማለት ነው። ግቦች ሰራተኛውን የሚያታግሉ ግን ደግሞ ከድርጅቱ አቅም በላይ ያልሆኑ መሆን ይጠበቅባቸዋል። ሌላው የአላማዎች ብዛት ወይም መልቲፕሊሲቲ የምንለው ነው። አንድ ድርጅት አንድ ግብ ብቻ ሳይሆን ብዙ እርስ በርስ የተሳሰሩ ግቦች ሊኖሩት ይችላሉ። ይህም ስንል ምንድነው? ግብ አንድ አይነት ላይሆን ይችላል፣ ነገር ግን እርስ በርሳቸው የተሳሰሩ ወይም እርስ በርሳቸው የሚዛመዱ ሆነው የተለያዩ ሊሆኑ ይችላሉ። መልቲፕሊሲቲ ሊኖራቸው ይችላል ማለት ነው። ስለዚህ ይሄ መልቲፕሊሲቲ ቅድም ስፔሲፊክ ያልነውን ላይ ከዛ ጋር ማሄድ ሳይሆን ነገር ግን እርስ በርሳቸው የሚዛመዱ እስከሆኑ ድረስ አብረው የሚሄዱ ኮምፕሊመንታሪ የሆኑ እቅዶች እስከሆኑ ድረስ እነዛ እቅዶች እንደ እቅድ በአንድ ተቋም ውስጥ እንደ ግብ ሆነው ሊያዙ ይችላሉ ማለት ነው። ሌላው የተዋረድ አደረጃጀት ሊኖራቸው ይገባል። ሃይራርኪ የምንለው ግቦች ከላይኛው አመራር እስከ ታችኛው ሰራተኛ ድረስ በደረጃ ይዘጋጃሉ። ስለዚህ ቅድም እንዳልነው ስትራቴጂክ ሌቭል ሊሆን ይችላል፣ ታክቲካል ሌቭል ወይም ኦፕሬሽናል ሌቭል ላይ የሚገኙ እቅዶች ሊሆኑ ይችላሉ። ሌላው ተግባራዊ ግቦችና ይፋዊ ግቦች የምንላቸው ይኖራሉ። አክቹዋሊን ፎርማል። አንዳንድ ጊዜ በወረቀት ላይ የሰፈሩት የድርጅቱ ግቦችና ሰራተኞች በተግባር የሚከተሏቸው ግቦች ሊለያዩ ይችላሉ። ስለዚህ ተግባራዊ ግቦችና ይፋዊ ግቦች ተጣጥመው መጓዝ ይኖርባቸዋል። በወረቀት የሰፈረው እቅድ በተግባር ከሚከናወነው እቅድ ጋር አብሮ የሚሄድ ካልሆነ ኦልሬዲ እቅድ እንዳልታቀደ ነው የሚታወቀው። ምክንያቱም ተግባር ላይ ያለው ነገር ሌላ ከሆነ ያ ከታቀደው ጋር ስለማይሄድ ትክክለኛ ሊሆን አይችልም። ስለዚህ አክቹዋልና ፎርማል እቅዱ እኩል መጓዝ ይኖርባቸዋል ማለት ነው። ሌላው ከሽልማት ጋር መያያዝ ይችላል። ግቦች ከማበረታቻና ከሽልማት ጋር ሲያያዙ ውጤታማነታቸው ይጨምራል። ይሄ ኮምፐንሴሽን ፕላን ከምንለው ጋር አንድ ላይ አንድ ሰው ሲያከናውን ምን አይነት ሪኮግኒሽን መሰጠት አለበት የሚለው መታወቅ አለበት በግልጽ። ያ ደግሞ ለምንድን ነው? አንደኛ ሞቲቬሽንን ይፈጥራል በባለሙያዎቹ ዘንድ። ስለዚህ ለተሻለ ስራ እንዲነሳሱ ወደፊት የተሻለ የስራ ክንውን እንዲኖር ከማድረግ አንጻር ያለው አስተዋጽኦ ከፍተኛ ስለሚሆን በተቻለን አቅም ሪኮግናይዝ ማድረግና እንደዚሁም ሪዋርድ ማድረግ ያስፈልጋል። ሌላው ተልእኮና አላማ ወይም ፐርፐዝ የምንለው ነው። የአንድ ድርጅት የመኖር ምክንያት ወይም ህልውናው የሚገለጽበት ትልቁ ግብ ምንድነው? ተልእኮ ወይንም አላማ የምንለው ፐርፐዝ ነው ማለት ነው። ስለዚህ ይሄ ከታወቀ እቅዳችን ምን መሆን እንዳለበት መተንበይና እርግጠኞች መሆን እንችላለን። ኦኬ፣ እስቲ የእቅድ አካላቶችን ደግሞ እንመልከት። ኤሌመንትስ ኦፍ ፕላኒንግ በሚል እቅዶች ውስጥ ምን ምን ነገሮች አሉ? ወሳኝ የምንላቸው ኤሌመንቶች አሉ እቅዶች ውስጥ። እነዚህ ተርሚኖሎጂዎች ወይንም ደግሞ ኤሌመንቶች ምንድን ናቸው ብለን እስኪ እንመልከታቸው። አንደኛ ስትራቴጂ ነው። እርግጠኝነት በሌለበትና ፉክክር ባለበት አካባቢ የድርጅቱን ግቦችን ለማሳካት የሚነደፍ አጠቃላይ የድርጊት መርሃ ግብር ነው። ስለዚህ ይሄ የመጀመሪያ ሃይራርኪ ላይ የምናገኘው የእቅድ አይነት ነው ማለት ነው፣ ስትራቴጂክ እቅድ የምንለው። ስለዚህ የወደፊቱን የሚተልም
ከወደፊቱ ጋር የሚሰናሰል ሆኖ የሚዘጋጅ እቅድ ስትራቴጂክ እቅድ እንለዋለን። ድርጅቱ ካለው አቅምና ከገበያው ሁኔታ አንጻር እንዴት ማሸነፍ እንዳለበት የሚያሳይ ትልቅ ካርታ ነው። ስለዚህ ዋናው የእቅዱ አካል ምንድነው? ስትራቴጂካዊ እቅድ የምንለው ወይም ስትራቴጂ ነው ማለት ነው። ሌላው ፖሊሲ ነው። ፖሊሲ ውሳኔ ሰጪዎች ሊንቀሳቀሱባቸው የሚገቡ ወሰኖችን የሚያስቀምጡ መመሪያዎች ናቸው። ስለዚህ የአንድ ሀገር ፖሊሲ ሊሆን ይችላል፣ የአንድ ተቋም ፖሊሲ ሊሆን ይችላል። እነዚህ ፖሊሲዎች ምንድን ናቸው? ገደቦች፣ ወሰኖች፣ ህጎች ናቸው። ስለዚህ አንድ ስራ መከናወን የሚገባው በየትኛው ወሰን ውስጥ ነው የሚለውን እንደ መመሪያው ነው የሚያገለግል ነው ማለት ነው ፖሊሲ የምንለው። ስለዚህ ውሳኔ ሰጪዎች በራሳቸው የማመዛዘን ችሎታ እንዲጠቀሙ እድል ቢሰጡም ከወሰኑ እንዳይወጡ ግን ይገድባሉ ማለት ነው። ስለዚህ ውሳኔ ስንሰጥ እቅድ ስናቅድ ከነዚህ ፖሊሲዎች ጋር የሚጣጣም መሆን አለበት። ስንወስንም እንደዚሁ ከፖሊሲዎቹ ጋር በሚጣጣምና በአብሮ በሚጓዝ መልኩ መሆን ይኖርበታል ማለት ነው። ለምሳሌ ብንመለከት ድርጅታችን ቅጥር ሲፈጽም ለሴቶች ቅድሚያ ይሰጣል የሚል ፖሊሲ ቢኖር ምንጊዜም ሀይሪንግ ፕሮሰስ ላይ ቅድሚያ ለሴቶች የሚለውን መርህ የሚከተል ይሆናል ማለት ነው። ሌላው ስርዓተ ተግባር ወይንም ፕሮሲጀር የምንለው ነው። አንድ ስራ እንዴት ነው የሚከናወነው፣ በምን አይነት የስራ ቅደም ተከተል ነው የሚለውን የሚወስንልን ፕሮሲጀር ነው። የተወሰኑ ግቦችን ለማሳካት በቅደም ተከተል መከናወን ያለባቸው የስራ እርምጃዎች ናቸው። ስለዚህ አንድ ስራ እንዲከናወን የምንሄድባቸው ደረጃዎች ወይንም ቅደም ተከተሎች ናቸው። አንድን ስራ ከመጀመሪያው እስከ መጨረሻው እንዴት በቅደም ተከተል መስራት እንዳለብን የሚገልጽ መመሪያ ነው። ለምሳሌ አንድ ሰራተኛ አመታዊ እረፍት ለመውጣት የሚከተለው የቅጽ አሞላልና የፈቃድ አሰጣጥ ሂደት እንደ ፕሮሲጀር ወይንም ስርዓተ ተግባር ብለን ልንወስደው እንችላለን። ሌላው ደንቦች ወይም ሩልስ ናቸው። እነዚህ ደግሞ ምንም መታለፍ የሌለባቸው ወይንም ደግሞ መጣስ የሌለባቸው ህጎች ብለን የምንወስዳቸው ናቸው። ስለዚህ እነዚህ ጠንከር ያሉ ህጎች ናቸው። በአንድ ሁኔታ ውስጥ አንድ ግለሰብ ምን ማድረግ እንዳለበት ወይንም እንደሌለበት የሚደነግጉ ናቸው። ስለዚህ አድርግ አታድርግ የሚሉ ህጎች ከሆኑ ወይም ፕሪንሲፕሎች ከሆኑ እነዛን ደንቦች ወይም ሩልስ እንላቸዋለን። ከፖሊሲ የሚለዩት ምንም አይነት የማመዛዘን እድል የማይሰጡና ጥብቅ በመሆናቸው ነው። ስለዚህ በስራ ቦታ ማጨስ በጥብቅ የተከለከለ ነው የሚል ደንብ ቢወጣ ይሄ ደንብ ህግ ነው ማለት ነው። ስለዚህ በዚህ ህግ መሰረት ነው እያንዳንዱ ክንውን የሚካሄደው። ዘዴዎች ወይም ደግሞ ሜቶድስ ደግሞ የምንላቸው አሉ። እንግዲህ አንድ ስራ ሲከናወን የተለያየ አይነት ዘዴዎችን ልንከተል እንችላለን። ግን የትኛው ነው ኤፊሽንት የሚለው ደግሞ ወሳኝነት አለው። ስለዚህ ያንን ማወቅ የሚጠቅመን ለምንድን ነው? የተሻለውን ዘዴ ለመከተል ስለሚያስችለን ነው። ወይም ደግሞ ወቅቱን በጠበቀ መልኩ የተለያዩ ዘዴዎችን በተለያዩ ጊዜ ልንጠቀም እንችላለን። ስለዚህ በስራ ሂደት ውስጥ የሚከናወኑ ተግባራትን ለመፈጸም የተቀመጡ መደበኛ መንገዶች ናቸው ማለት ነው። ስለዚህ አንድ የተወሰነ ተግባር ወይንም ታስክ በምን አይነት ቴክኒክ ወይንም ብልሃት መሰራት እንዳለበት ያሳያል። ስለዚህ ዘዴ የምንለው አንድ ስራ በምን አይነት ክንውን ቢከናወን የተሻለ ነው። ለምሳሌ በማኑዋል ቢከናወን ነው፣ በማሽን ቢከናወን ነው፣ ወይንስ ሁለቱንም አንድ ላይ አጣምረን ብናከናውነው ነው የተሻለ ዘዴ የሚሆነው የሚለውን የሚወስንልን ነው ማለት ነው። ስለዚህ ሜትድ በተለያየ ጊዜ የተለያዩ ዘዴዎችን ልንከተልና ልንተገብር እንችላለን። ደረጃዎች ወይንም መስፈርቶች የምንላቸው ምንድን ናቸው? በእቅድ ውስጥ ከምናገኛቸው አንደኛው ደግሞ ምንድነው? ስታንዳርድ የምንለው ነው። ይሄ የሰራነው ስራ ለመለካት የምንጠቀምበት መስፈርት ነው። አፈጻጸምን ለመለካት የሚያገለግሉ መለኪያዎች ናቸው ማለት ነው። ስለዚህ ውጤትን ለመመዘን ያገለግላሉ። እንደዚሁም ደግሞ የግለሰቦችን የችሎታና የሁኔታዎችን ልዩነት ግምት ውስጥ አያስገቡም። ስለዚህ ስታንዳርዶች ምንጊዜም አንድ ስራ መከናወን ያለበትን ሁኔታ የሚገልጹ እንጂ ሌሎች ነገሮችን ታሳቢ የሚያደርጉ አይደሉም። ስለዚህ መስፈርቶች የስራ ክንውናችንን የምንለካበት መስፈሪያ መሳሪያ ነው ማለት ነው።
ሌላው በጀት ነው። እንደምታውቁት በጀት ያው ከተለያዩ ተግባሮች ላይ ሊውል የሚችል የገንዘብ ወጪ ሊሆን ይችላል። ስለዚህ ያም በአግባቡ ሊታቀድ የሚገባው ነው ማለት ነው። ለተለያዩ ተግባራት የሚውሉ ግብዓቶችንና የሀብት አጠቃቀምን በቁጥር የወደፊቱን የገቢና ወጪ ሁኔታ በቁጥር በማስቀመጥ ቁጥጥር ለማድረግ ይረዳሉ ማለት ነው። ሌላ መርሃ ግብር የምንለው ነው። ፕሮግራም የምንለው አንድ ፕሮግራም ሲከናወን በስሩ የተለያዩ ተግባሮች ሊኖሩ ይችላሉ። ነገር ግን እንደ መነሻ ሆኖ የሚያገለግለው እቅድ ፕሮግራም እንለዋለን። ግልጽ የሆነ ተልእኮና የጊዜ ሰሌዳ ያላቸው ሰፋ ያሉ የታቀዱ ተግባራት ናቸው። ስለዚህ ይሄ ሰፋ ያለ የረጅም ጊዜ የስራ ክንውንን የሚገልጽ እቅድ ሆኖ ነገር ግን በስሩ ሌሎች ንዑስ ክፍሎች ሊኖሩት ይችላሉ። ብዙ ትናንሽ ፕሮጀክቶችና ስራዎች በአንድ ላይ ተቀናጅተው አቀናጅቶ የያዘ ትልቅ እቅድ ምን እንለዋለን? ፕሮግራም እንለዋለን ማለት ነው። ስለዚህ ፕሮግራም ስንል ሰፋ ያለና የረጅም ጊዜ እቅድ መሆኑን ልናውቅ ይገባል። ሌላው ፕሮጀክት የምንለው በፕሮግራም ውስጥ የምናገኛቸው ንዑስ የስራ ክንውኖች ወይንም እቅዶች ናቸው። የአንድ ትልቅ መርሃ ግብር ወይም ፕሮግራም አካል የሆኑ ተግባራት ናቸው። ከመርሃ ግብር አንጻር ሲታዩ ውስብስብነታቸው ዝቅ ያለ፣ ስፋታቸው አነስተኛና ጥቂት ግብዓቶችን የሚጠቀሙ ናቸው ማለት ነው። የእቅድ ዝግጅት የስራ ሂደቶችን ደግሞ እንደሚከተለው እንመለከታለን። አንደኛ ምን አይነት አንድን እቅድ በምናዘጋጅበት ጊዜ ልንከተላቸው የሚገቡ ሂደቶች ግቦችን መወሰን ነው የመጀመሪያው፣ ሴቲንግ ኦብጀክቲቭስ። ምክንያቱም ቅድም እንዳልነው እያንዳንዱ እቅድ መሰረት የሚያደርገው ኦብጀክቲቭ ወይንም የተቋሙን ግብ ስለሆነ ሴቲንግ ኦብጀክቲቭ ኢዝ ዘ ፈርስት ስቴፕ ቱዋርድስ ፕላኒንግ ማለት ነው። ይህ የመጀመሪያውና ወሳኙ ደረጃ ነው። ድርጅቱ ምን ማሳካት እንደሚፈልግ በግልጽ የሚገለጽበት ነው ማለት ነው። ስለዚህ ለምሳሌ በሚቀጥሉት 6 ወራት ውስጥ የደንበኞቻችንን ቁጥር በ10% ማሳደግ የሚል እቅድ ብንይዝ ይሄ እንደ አንድ ኦብጀክቲቭ ልንመለከተው እንችላለን። ሌላው ግቦችን ማሳወቅ፣ ማስተላለፍ፣ ኮሚኒኬቲንግ ኦብጀክቲቭስ። አንድ ግቦችን ካዘጋጀን በኋላ በመቀጣይ ማድረግ ያለብን ነገር ምንድን ነው? ያንን እቅድ በሁሉም ባለሙያዎች በሁሉም ተሳታፊዎች ዘንድ እውቅና እንዲያገኝ ማድረግ ነው። ስለዚህ ያንን ነው ኮሚኒኬቲንግ ኦብጀክቲቭስ የምንለው። የተቀመጡት ግቦች ለሚመለከታቸው አካላትና ለሰራተኞች በግልጽ መነገር አለባቸው። ሁሉም ሰው ወደ አንድ አቅጣጫ እንዲመለከት ያደርጋል። ስለዚህ ያንን ያቀድነውን እቅድ ለሁሉም እንዲገነዘቡት እንዲያውቁት ማድረግ አንድ አይነት ተግባቦት እንዲኖር ከማድረግ አንጻር እንደዚሁም ደግሞ በተመሳሳይ ለሚታቀዱ እቅዶችም ተመሳሳይ የሆነ መግባባት እንዲኖር ያደርጋል። የስራ ክፍሎችን ሰብስቦ ስለ አዲሱ ግብና ስለሚጠበቅባቸው ውጤት ገለጻ ማድረግ እሱ ኦብጀክቲቭ ኮሚኒኬቲንግ ኦብጀክቲቭ የምንለው ነው ማለት ነው። ስለዚህ በግልጽ እነዛን ኦብጀክቲቮች ለሌሎች ማሳወቅ እና ተመሳሳይ የሆነ አንደርስታንዲንግ መፍጠር ያስፈልጋል። ሌላው መነሻ ሁኔታዎችን መለየት፣ አይደንቲፋይንግ ፕሪሚስስ ማለት እቅዱ የሚተገበርበት የወደፊት ሁኔታ ግምቶች ናቸው። የገበያ ሁኔታ፣ የመንግስት ፖሊሲና የኢኮኖሚ ሁኔታ ምን ሊሆን እንደሚችል አስቀድሞ መገመት ነው። ስለዚህ መነሻ ሁኔታዎችን መለየት ስንል ወደፊት ሊከሰቱ የሚችሉ ተጠባቂ የሆኑ ነገሮችንም ከወዲሁ ማወቃችን ለምናቀደው እቅድ ውጤታማነት አይነተኛ አስተዋጽኦ ስለሚኖራቸው ሊከሰቱ የሚችሉ ነገሮችን ከወዲሁ መገመት እና ደግሞ እነሱን ደግሞ በዝርዝር ማስቀመጥ ያስፈልጋል። ግብዓቶችን መመርመር። ሌላው ሰርቬይንግ ሪሶርስስ፣ ያሉን ግብዓቶች ምንድን ናቸው? እነዚህን እቅዶች ለማሳካት የሚያስፈልጉ ግብዓቶች አሉ። ስለዚህ እነሱስ በምን ያህል መጠን አሉ፣ በምን ያህል መጠን ያስፈልጋሉ፣ በምን ያህል መንገድ ይገኛሉ የሚሉትን የምንወስንበት ነው። እቅዱን ለማሳካት የሚያስፈልጉት ፋይናንስ፣ የሰው ኃይል፣ ቴክኖሎጂና ጥሬ እቃዎች በእጃችን መኖራቸው ማረጋገጥ ነው።
ለምሳሌ አዲስ ቅርንጫፍ ለመክፈት የሚያስፈልገንን በጀትና ብቁ ሰራተኛ እንደዚሁም ሌሎች ግብዓቶችን መፈተሽና ማወቅ ያስፈልጋል ማለት ነው። ስለዚህ እነዚህን ማድረግ ከቻል ለእቅዳችን ስኬታማነት እርግጠኞች መሆን የሚያስችል ይሆናል ማለት ነው። ሌላው ፖሊሲዎችን ማውጣት ስታብሊሽንግ ፖሊሲስ ለውሳኔ አሰጣጥ የሚያገለግሉ አጠቃላይ መመሪያዎችን ማዘጋጀት ነው። ይህም ውሳኔዎች ከድርጅቱ ዓላማ ጋር እንዲጣጣሙ ያደርጋል ማለት ነው። ስለዚህ እነዛን ቅድም ያልናቸውን ፕሪሚሲሶች ካወቅን ለውሳኔ አሰጣጥ በሚመች መልኩ ፖሊሲዎችን ማዘጋጀት ያስፈልጋል። እነዚህም ፖሊሲዎች ደግሞ እቅዱ በሚካሄድበት ጊዜ ወደ ተግባር በተገባበት ጊዜ ለሚያጋጥሙ ችግሮች መፍትሄ የሚሆኑ መመሪያዎችን የምናገኘው ከነዚህ ፖሊሲዎች ስለሚሆን እነዚህ ደግሞ ጠቃሚ የሆኑ ግብዓት ናቸው ማለት ነው ለእቅዳችን። ሌላው አማራጮችን መምረጥና እርምጃ መውሰድ choosing alternatives and taking actions አንድን ግብ ለማሳካት ብዙ መንገዶች ሊኖሩ ይችላሉ። ሁሉንም አማራጮች አነጻጽሮ የተሻለውን መምረጥና ወደ ተግባር መግባት ነው ማለት ነው። ስለዚህ ያው ቅድም እንዳልነው ኦልተርኔቲቮች ይኖራሉ። በነዛ ኦልተርኔቲቮች አማካኝነት የትኛው የተሻለ ሊሆን ይችላል የሚለውን በራሳችን ወስነን ወደ ተግባር የምንገባበት ነው። ስርዓተ ተግባርና ደንቦችን መቅረጽ creating procedures and rules ቅድም እንዳልነው ፕሮሲጀሮች አሉ፣ ሩሎች አሉ። እነዚህን ማዘጋጀትና እቅዳችንን መተግበር ከመጀመራችን በፊት እነዚህን እንዴት እንደምንጠቀም ማወቅ ይጠበቅብናል። ስራው በምን አይነት ቅድመ ተከተል ፕሮሲጀር መከናወን እንዳለበትና ምን አይነት ክልከላዎችና ትዕዛዞች ሩሎች እንደሚኖሩት በዝርዝር የምናስቀምጥበት ሂደት ነው። የጊዜ ሰሌዳ ማውጣት እያንዳንዱ ተግባር መቼ እንደሚጀመርና መቼ መጠናቀቅ እንዳለበት የጊዜ ገደብ ማስቀመጥ፣ የጊዜ ሰሌዳ ማውጣት ስራው በአግባቡና በፍጥነት እንዲከናወን ያደርጋል። ስለዚህ የጊዜ ገደብ ማውጣት የሚያስፈልገን አንድ ስራ በምን አይነት የጊዜ ገደብ መጠናቀቅ አለበት የሚለውን ለማወቅ ስለሚረዳን ነው። መመዘኛዎችን መወሰንና ሂደቱን መለካት ዲሳይዲንግ ኦን ስታንዳርድስ ኤንድ ሜዠሪንግ ፕሮግረስ ይሄ ደግሞ በጣም ወሳኝ ነው። ስራው እየተከናወነ ባለበት ሁኔታ እያንዳንዱ ስራ በታቀደለት ጊዜ ገደብ እየተከናወነ መሆኑን መከታተል ያስፈልጋል። እንደዚሁም በታቀደለት የጥራት መጠን እየተከናወነ መሆኑን በስታንዳርዱ ወይም በመስፈርቱ በመለኪያው መሰረት መለካትና ማወቅ ክትትል ማድረግ ይጠበቅብናል ማለት ነው። ስራው በትክክለኛው መንገድ እየሄደ መሆኑን ለማወቅ መለኪያዎችን ማውጣትና በየጊዜው ያለውን ለውጥ መከታተል ያስፈልጋል። ለምሳሌ በየሳምንቱ የታቀደው የሽያጭ መጠን መድረሱን ሪፖርት መገምገም። ስለዚህ ሳምንታዊ የሆነ የሽያጭ መጠን እቅድ ካለን ያንን በየእለቱ መከታተል ይጠበቅብናል ማለት ነው። ወቅታዊ ሁኔታዎችን መገምገም ያስፈልጋል። ይህም አንድ ድርጅት የት መድረስ እንደሚፈልግ ከመወሰኑ በፊት አሁን የት እንዳለ ማወቅ አለበት። ይህ ግምገማ 3 ዋና ዋና እርምጃዎችን ይይዛል። ወደፊት ስናቅድ አሁን ያለንበት ላይ ተመስርተን ስለሆነ ይህንን ሁኔታ ደግሞ ለማወቅ ግምገማዎችን ማድረግ ይኖርብናል። እነዚህ አሰስመንቶች 3 አይነት ይዘት ሊኖራቸው ይችላል። አንደኛው የአፈጻጸም ዘርፎችን መለየት አይደንቲፊኬሽን ኦፍ ፐርፎርማንስ ኤሪያስ ምን ስራዎችን ላይ ትኩረት ማድረግ እንዳለብን የምናውቅበት ደረጃ ነው። ምን እየተሰራ እንደሆነ እና ምን እንደተሳካ ለማወቅ ሁሉንም የስራ ዘርፎች በጥልቀት መመርመርን የሚጠይቅ ነው ማለት ነው። ሌላው የአፈጻጸም መመዘኛዎችን መወሰን ዲተርሚኒንግ ፐርፎርማንስ ስታንዳርድ እያንዳንዱን ክንውን ካወቅን በኋላ ወሳኝ የሆኑ ክንውኖችን እነዛን ደግሞ በምን አይነት መስፈርት ነው የምንለካቸው የሚለውንም ማወቅ ይጠበቅብናል። አሁን ያለውን አፈጻጸም ትርጉም ባለው መልኩ ለመመዘን መለኪያዎችን ማዘጋጀት አስፈላጊ ነው። እነዚህ መመዘኛዎች በአንድ የስራ ድርሻ ውስጥ ውጤትን ለመለካት የምንጠቀምባቸው መስፈርቶች ናቸው ማለት ነው። ይህም በገንዘብ መጠን ሊሆን ይችላል፣ በቁጥር ሊሆን ይችላል፣ እንደዚሁም በሰዎች ተቀባይነት ሊሆን ይችላል። በተለያዩ መስፈርቶች የምንመዝንበት ሂደት ነው። ሌላ ወቅታዊ አፈጻጸምን መገምገም ኢቫሉዌሽን
ኢቫሉዌቲንግ ፕሬዘንት ፐርፎርማንስ በእያንዳንዱ የስራ ዘርፍ ያለውን የአፈጻጸም ደረጃ ለመወሰን የሚያስፈልጉ መረጃዎችን የመሰብሰብ ተግባር ነው። ስለዚህ እቅዱ ተጠናቆ ሲያልቅ ሳይሆን በየጊዜው ክትትልና ግምገማ ማድረግ መሻሻል ለሚገባቸው ተግባራት ለማሻሻል የሚሆን እድል ስለሚፈጥር እለታዊ የሆነ ወይም ወቅታዊ የሆኑ ግምገማዎችን ማካሄድ ይጠበቅብናል ማለት ነው። ሁኔታዎችን መተንበይ አንቲሲፔቲንግ ፊውቸር ኮንዲሽንስ ያስፈልጋል። ቅድም እንዳልነው ተጨባጭ ግቦችን ለመቅረጽ የወደፊቱ ጊዜ ምን ሊመስል እንደሚችል የተወሰነ ግምት ሊኖረን ይገባል። ይህም ወደፊት በአፈጻጸሙ ላይ ተጽዕኖ ሊያሳድሩ የሚችሉ ሁኔታዎችን ቀድሞ ለመረዳት ስለሚረዳን ነው። ስለዚህ ያው እንዳልነው ቅድም ፕላኒንግ ሪስክ እንዳለው አይተናል። እነዛ ሪስኮች ላይ ግን ደግሞ ጥናቶችን ማድረግ ከወዲሁ ለዝግጅታችን የሚሆን የመፍትሄ አቅጣጫዎችንም እንድናዘጋጅ የሚያግዝ መረጃዎችን የምናገኝበት ስለሚሆን ቀድመን መተንበይ እንኳን ባንችል የምንገምታቸውን ሁኔታዎች ከወዲሁ ለማወቅ መሞከር ያስፈልጋል። ግቦችን ስለመወሰን አንደኛ የማኔጅመንት ሂደት ማገር ነው። ግቦች የሚፈለጉ የአፈጻጸም ውጤቶችንና የመላው ማኔጅመንት ሂደት ማገር ወይንም ሪቬት ናቸው ማለት ነው። ስለዚህ እያንዳንዱ የማኔጅመንት ተግባር የሚከናወነው በእነዚህ ግቦች ላይ በመመስረት ስለሆነ ፒላሮች ናቸው። የአንድ የስራ ክንውን ፒላር ናቸው ብለን መግለጽ እንችላለን። ሌላው አቅጣጫ ጠቋሚ ናቸው። ግቦች ስኬትን ለማምጣት የሚያስፈልገውን አቅጣጫ ያሳዩናል። መሪ ብርሃን ወይም ጋይዲንግ ላይቶች ናቸው። ግቦች ለመላው የማኔጅመንት ሂደት እንደ መሪ ብርሃን ያገለግላሉ ማለት ነው። ሌላው ድርጅቶች ግቦቻቸውን ለእያንዳንዱ የስራው ተካፋይ በግልጽ ማሳወቅ አለባቸው። ስራ አስኪያጆች በድርጅት ውስጥ ያሉ ልዩ ልዩ የስራ ግቦችን ወደ አንድ ወጥ የጋራ ጥረት ማምጣት ይኖርባቸዋል። ይህንን ይመስላል በማኔጅመንት ፕላኒንግ ላይ የተዘጋጀው ቪዲዮ። ሌሎች ቪዲዮዎችን መመልከት የሚፈልጉ ከሆነ የዩቲዩብ ቻናላችንን መከታተል ይችላሉ።